ታዲያስ አዲስ ያደመጣችሁ ትገኛላችሁ። እስከ 10 ሰዓት ድረስ ቆይታ ይኖረናል። በጣም ብዙ አስተያየቶች እየላካችሁልን ነው፣ ያየነው ነው። የመጨረሻው ዳልነው አንድ መረጃ እንለፍ። እሺ እንግዲህ መጀመሪያ ቢሆን ጥሩ ነበር፣ ግን ይሄ በጣም እንጂ አይደል ሳይሆን የራሱ መረጃውን ሳሳይሽም ደስ ብሎሻል እንጂ በጣም ማለት ከምታወራው ሐሳብ ጋር የሆነ የሚያያዝ ነገር ያለኝ ይመስላል። የሚያዝ ነገር ባይኖርሽም የሆነ የደስታ ስሜት ጭሮብሻል። ምን እንደሆነ ባላቅም 1 ኪሎ ስጋ ይላል ከ460 እስከ 520 ብር እንዲሸጥ ተወሰነ ይላል። ተወሰነ? አትደነግጭም እንዴ? ስጋ አይደለሽም እንዴ? ያው መተመን ነው። እሺ 1 ኪሎ ስጋ ከ460 እስከ 520 ብር እንዲሸጥ ተወሰነ ይላል። ለፋሲካ በዓል በእንግዲህ 239 የሸማቾች የህብረት ስራ ልኳንዳ ቤቶች 1 ኪሎ ስጋ ከ460 እስከ 520 ብር እንዲሸጡ ተመን መውጣቱን የአዲስ አበባ ህብረት ስራ ኮሚሽን አስታውቋል። ይሄ ማለት በህብረት በሸማቾች ህብረት ስራ ልኳንዳ ቤቶች ነው። በሁሉም የከተማው እኮ ነው ያስመሰልኩ አንተ በቃ ማለት 239 ሸማቾች ከሆነ ግን ብዙ ነው። ወደ ቁም ነገሩ ስንመጣ ብዙ ነው ማለት 239 ሸማች ማህበራት ሱቆች አሉ። በዛ የሚከፋፈለው ስጋ 1 ኪሎ ከ460 እስከ 520 ብር ብቻ ነው እንዲሸጥ የተወሰነው የተተመነው። ስለዚህ አሁን በተለያዩ የህብረት ሸማቾች የሚባለው ማለት ነው ሱቆች 1 ኪሎ ስጋን ከ460 እስከ 520 ይገኛል። ግን በበቂ ሁኔታ ይኖራል። እሱ ብቻ ሳይሆን ወረፋው ሲያመጡ ወረፋው ምንም የሚጠየቅ አይደለም። ግን ለምሳሌ ቅድም የሰራሁት ነበረ። እሺ 1 ኪሎ አንድ በሬ ምን ያክል ስጋ በአቨሬጅ ይወጣል? እንደ ግምት ምን ያክል ኪሎ ምን ያክል ኪሎ ሊወጣ ይችላል አንድ በሬ? ሰሞኑን ጂሩ ነው የት ነው ያየነውን አይወክልም ብያስ የግድንግዱ እርብ እሳቸው እኮ እሳቸው የተለዩ ናቸው። እሳቸው የሆነ ብር ተለጥፎላቸው ጎምለል ሲሉ የነበሩት አይደሉ? እሳቸው የቤቱ ዋጋ ይዘው ይቀልዳሉ። እሳቸው ስጋቸውም ሲጀመር ደስ አይልም። መሽቀመስከው መቻየኸው አይቼ ዋጋውን አይተሽኮ ስጋቸውን ትገምቻለሽ። ጮማ ይሆናል ብለህ ነው መቼም እንዴ ታዲያ የስጋ ብቻ ነው ያሁሉ ያፋፋው ብለሽ ታስቢ ነው። ግን ገዢም አይጠፋም። እስቲ የገዛውን ግን ለምሳሌ ከ60 እስከ 70 ወይ ከ70 እስከ 80 ኪሎ ይውጣው የትኛው ማለት ኖርማል ይሄ በተለምዶ ገበያ ላይ የምናየው ተለቅ ያለ በሬ እና ይሄ አሁን ቅርጫ ሰው ሲቀር ለ8 አይ ቲንክ ለ8 ለ7 አይደል እስከ 10 ለ8 ብዙ ጊዜ። ስለዚህ አሁን በዚህ ብር አሁን በወጣው ብር ስታሳዩ ኪሎውን ስጋ ስታሳዩ በአቨሬጅ ምናልባት እስከ 35 እስከ 45 ሺህ የኢትዮጵያ ብር የሚያወጣ በሬ ነው ማለት መካከለኛው። አሁን ይገኛል እንዴ በ45 ሺህ ብር በ40 ሺህ ብር በሬ አይገኝም። ግን እነዚህ የሸማች ቀጠና ያሉት ይገኛል። ህብረት ስራ ማህበራት ኮሚሽን በነገራችን ላይ ራሳቸው የማደለብ ከቀጥታ ከገበሬው የመግዛት ከነሱ ጋር የንግድ ትስስር ፈጥሮ በዛ አማካኝነት ነው በዚህ ልክ ዋጋው ሊቀንስ የቻለው በሸማች ሱቆች እንጂ። ስለዚህ አፌክት ያደርጋል የግሎቹን። አሁን በግል ስጋ ቤቶች አሉ ሬስቶራንቶች እነሱን ምንም አፌክት አያደርግም። ሁሉም በየራሱ አቅምና ሁኔታ ይገዛል ይገበያያል። የበዓል ቀን አይተህ ከሆነ እኮ ስጋ ቤቶች ይጨናነቃሉ። የትኛውም ሁሉም በልቶ ጠግቦ ነው የሚያድረው። ባዶ ሰው ምንም የሚያድር የለምና ይጋፋል የሚል እምነት ሁሉም ደግሞ የፈለገውን ደረጃውን ይመጥነኛል የሚለውን ቆንጆ ብቻውንም እኮ አርዶም ይበላል በሬ ይሁልኪ ብቻውን የሚያርድ የሚለውን ሐሳብ ሊያስ እኮ ብቻውን ስለሽ እንደ ቤተሰብ አሁን እሺ ብቻውን የሚያርድ ከዛ ከሰዎች ጋር የሚበላ እንደዛ ሊሆን ይችላል። መለስ ያሉ እኔ አሁን በጣም የሚበላ ሰው ሉላ አሁን ብቻዋ ብትሰጣት አታርድም። ግን በጣም እንትን ነው ብዬ ነው ተጋነነ አነስ ያለ አነስ ያለች ቀጠን ያለችዋን ግን በጣም አሪፍ ሐሳብ ነው። 1 ኪሎ ስጋ ከ460 እስከ 520 ብር ብቻ በከተማዋ በሚገኙ የሸማች የህብረት ስራ ሱቆች ስጋ ቤቶች ላይ ነው
ስጋ የሚገኘው ደግሞ በእንተላጋ ስም አንጠራም ሄዳችሁ 1 ኪሎ ስጋ እንደገብቶ አልተወሰነ ብሏል ቢኒያም እሱ መስሎኝ እኮ እዛው ፍራሽ ይዤ እንዴ በአጠቃላይ የተወሰነ መስሎኝ እንዴት ያለ ጉድ መጣ በበዓል ብዬ ዜናውን ሳይሆን ቢሆን ግን ደስ ይላል ደስ የሚል ኮስተር ብሎ ደስ የሚል እንግዲህ እንደዚህ አይነቱን ቀን ያምጣልን ነው የሚባለው ያምጣልን ይሄኛውን ቀን ያምጣልን ለማንኛውም ይሄ መረጃ ከበዓል ጋር ተያይዞ መረጃ ስለሆነ እንደዚህ ባለ መልኩ አጋራናችሁ በጣም አርገን እናመሰግናለን።